ኧረ ሄሉሻዬ ማለት ነው ራስን በማጥፋት የሚመጣ መፍትሄ አለ እንዴ? በነገራችን ናቲ አውቆ ነበረ፣ ለቀልድ ነበር እዛው ሊፈትንሽ ወይም ደግሞ የሆነ እንዳንቺ በጓዳ ወይን ከመጠጣት በግልጽ እንደዚሁ አልሄድም አንቺ አልፈልግም ብለሽኛል፣ ስለዛ እኔም ላገባ ነው ብሎ ወዲያውኑ ቀይሮ እዛው ልጅቷን ላገባት ነው ሽማግሌ ልክላት ነው ብሎ ወዲያውኑ እዛው ሀሳቡን አፈለቀ ማለት ነው። በነገራችን ላይ ልጅቷ የመጣችው ሁለቱን ለማስማማት ነበር። ሁለቱ ጋም ያለውን ነገር ተረዳች። ያው ልጅቷ በእርግጥ እዚህ ደረጃ ያደረሰችው በሷ ምክንያት የበጠበጠችው እሷም ቢሆን እኔንም እንደ ሴት ተረዱኝ፣ እኔም ሴት ነኝ፣ ብዙ ተስፋ ሰጥቶኝ ነበረ ናቲ። ግን ደግሞ ሁለቱ ጋምሳ የልህ ነው እንጂ ሁለቱም እንደሚዋደዱና እንደተፋቀሩ እንደሚፋቀሩ ስለተረዳው አሁን ራሴ ያበላሸውትን ነገር ራሴ ናቲና ሄሉን ለማስታረቅና ነገሮች ከልወተው እንዲያስተካክሉ ልሞክር ነው። ኮሜንታችሁንም እያየው ነበር። በእኔ ቦታ ብትሆኑስ በማለት ሄሉንና ናቲን ጠርታ ልጅቷ ጥረቷ ያው ያበላሸችውን ነገር ለማስተካከል ነበር። ግን ሁለቱ ሲገናኙ የሆነ ነገር ብልጭ ብልጭ ይልባቸዋል። ቅድሚያ ናቲ መጣ፣ አወራቸው፣ ሄሉ መጣች። ከዛ ወዲያውኑ ነገሮች ወዲያውኑ ተቀየሩ ማለት ነው። ናቲም ወዲያውኑ ሄሉን አየ። እንዳንቺ በጓዳ ወይን ከመጠጣት እኔም ላገባ ነው፣ አንቺ ሴቷ አልፈልግም ከአንዴ ሁለት ሶስቴ ካልሽኝ እኔ ወንዱ ደግሞ ለምንድን ነው መቀረው? አግብቼ ነው የሚሄደው በማለት እንግዲህ አንድ ሁለት ገብተው ነበር። ሄሉም አታገባም፣ እኔ ቆሜ ሞቼ ነው ወን አንተ ትሞታለህ፣ ወን እኔን ትገለኛለህ፣ ወን እገላለሁ፣ አንገትን በገጀራ ላለሁ፣ እኔማ ቆሜ አግብተህ አትሄድም ለቤተሰቦች ደስታ ብለ ወደ መጣህበት እንደዚህ ትመለሳለህ እንጂ እኔ ያንተ መጫወቻ አይደለም በማለት እንግዲህ ያለው ነገር ውስጥ ገብተው ነበረ። በነገራችን ላይ ናቲ እዛው ያፈለቀው ነገር ነው። ልጅቷ ልታስማማችሁ ነው የመጣችሁ። ናቲ ህጻን ልጅ ትሁን አንተ እንዴት መሸነፍ ያቀታል? የል ፍቅር ምንድን ነው እያለቻቸው ነበር ልጅቷ። በነገራችን ላይ ብታጠፋም ያጠፋችውን ነገር ለማስተካከል ነበር። ሁለቱ ግን ወዳልሆነ ነገር ውስጥ ገቡ። በመጨረሻ ሄሉሻዬ ራሴን አጠፋለሁ ብላ ስትሮጥ ነው እንግዲህ የያዟትና የመለሷት። ወደ ገደል ነው ወዴት ነው እንግዲህ ስትሮጥ ነው ከዛ የመለሷትና ሄሉሻዬ ስህተት እየሰራች ነው ደግሞ መልሳ ከዛ አምጥቷት እሺ እኔ ስቀልድ ነው አገባታለሁ ያልኩት፣ እሺ አግቢኝ ያልኩሽ ስንት ጊዜ ለመንኩሽ እምቢ አልሽኝ ሲላት አሁንም ሄሉ ምን መለሰችለት? አላገባም፣ አሁንም ልብህ ወይንም ደግሞ ጭንቅላት ከኔ ጋር መሆኑን እርግጠኛ አይደለሁም፣ አላገባም አለችው። እሺ ሄሉዬ ናቲ እንኳን እዛው በዛ አንችል ሲፈትንሽ አገባለሁ ሲል ራሴን አጠፋለሁ ወን ደግሞ በገጀራ አንገትም ብዬ ወነኔ ወናንተን ሞታለን ታይዋለሽ፣ ወደ መጣበት እንዲሁ ተመለስ እንጂ በፍጹም አታገባም ታች። እሱ ደግሞ እንዴት ነው ቆሜ ምቀረው? አንቺ ሴቷ ከአንዴ ሁለት ሶስት ያልፈልግም አላገባም ካልሽኝ እኔም አግብቼ ነው ወደ መጣውበት መመለስ ምፈልገው ይላል። እሷም ደግሞ እሷ አገባለሁ ሲል ብልጭ ብላ ሄሉ ገላለሁ ወንት ገለኛለት ያዋለሽ። እሺ ላግባሽና ሚስቴ ሁኚ ሲልሽ ምን ብያሽ ነው? ተሄሉ እየተረጋጊ የኔ ቆንጆ፣ መረጋጋትን የመሰለ ነገር የለም። የመሬን ነው እንዲ እርግጥ በስቲ። በእንደዚህ አይነት ሁኔታ እንዴት ነው የምትፈቱት? ሁለቱም እኮ አልተረጋጉ። ወንሺ አንቺ እንኳን ተረጋጊ። ቢያንስ አንቺ ተረጋግተሽ ቀስ ብለሽ እያዳመጥሽ ነገሮችን ከጩኸትና ከንዴት ከስሜታዊ ያለመረጋጋትሽን ሁሉ እርግፍ አድርገሽ ነገሮችን በጥሞና እያስተካከልሽ ምትወጂዋለሽ። አዎ ልጅቷ እንኳን ሁለታችሁን ምናል እንደምትዋደዱ እልህ ነው ሁለታችሁም ውስጥ ያለው። ትናንታው ናቲ ቪዲዮ ከሰራ በኋላ ከልጁ ጋር ተቃቅፈሽ እስከ መጨረሻው እያየሽ ነበር። እኔን ንቀሽ እኔን ቆሜ ከልጁ ጋር ተቃቅፋችሁ ሄዳችሁ። ስለዛ እኔን አትፈልጊኝም፣ በሌላ ወንድ ቀይረሽኛል፣ ከአንዴ ሶስት አግቢኝ ብዬ ለምኜሻለሁ። እንዱ ደግሞ እንኳን እኔ አንቺ ሴቷን ቢ ብለሽኝ እኔ ወንዱ ቆሜ አልቀርም አግብቼ ነው የምሄደው ሲል ሄሉሻዬ አንገትን በገጀራ ላለው እንጂ እኔ ቆሜ አንተ አታገባትም ታይዋለሽ። እሺ አግቢኝ ሲልሽ ደግሞ ጭንቅላትም ልብም ከኔ ጋር እንደሆነ በምን እርግጠኛ ሆናለሁ ያልሽ ሄሉሻዬ። ሁለታችሁም ጋር ፍቅር አለ፣ ሁለታችሁም ጋር አሁን ምንድነው መሰላችሁ ቤተሰቦች ማላቸው ላይ የጎደለው ነገር ምንድነው? መረጋጋት የሚባል ነገር የለም። በዚህ አጋጣሚ ግን ልጅቷ እውነት ለመናገር በጣም እርግት ያለች ናት። ቁም ነገር ሀቅ ከሆነ ሄሉሻ ራሱ እሷ ላይ ስታፈጥ የሆነ ጸጥ ብላ ነው የምታዳምጣትና ያው በእርግጥ ልጅቷ ማጥፍታለች። ናቲ ለእሷ ላይ ሆናት ነገር ዛሬ እዚህ ደረጃ የደረሰው በእሷ ምክንያት ነው ሆኖ ላይ ሆናት። ግን ደግሞ እኔ ማጥፍቻለሁ፣ ተረድቻለሁ፣ ላስታርቃቸው፣ ላስማማቸው ሁለቱ ጋም ሳይ እልህ ነው እንጂ ሁለቱም ይፋቀራሉ ይዋደዳሉ ካለች ሄሉሻዬ ሰከን ብላ አዳምጣ ፍቅሯን ማስተካከል ነው። እኔ እኮ በተፈጥሮ ሴት ልጅ ብልህ ናት ነው የሚባለው አይደል? ሴት ልጅ እንደውም የፈረሰውን በደንብ አርጋ መገንባት ትችላለች፣ ረጋ ብላ አስባ ማለት ነውና ሄሉሻዬ እስከ መቼ እንደዚህ ሮጠሽ ራሴን አጠፋለሁ ብለሽ ዋን ነገሮቹን ተረጋጉና ፍቱት። እሱም እኮ ስቀልር ነው ወዲያውኑ እኮ ነው ሀሳቡን ያመጣው ሄሉሻዬ። ልጅቷ ደግሞ በእንደዚህ አይነት ሁኔታ ናቴን አትፈልገውም እንዴ? ለሷስ ነገ ህይወቷ አንቺን ለማብሸቅ እሷን ቢያገባት ለሷ አይሆናትም።
ስለዚያ ልጅቷ በደንብ ተረድተዋለች። በእንደዚህ አይነት ሁኔታ እኔም ካንተ ጋር አልፈልግም መቀጠል ብለዋለች። ለምን ልቡም ሁሉ ነገር ወደ አንቺ እንዳለ ታውቃለች። የል ነው እንጂ ሁለታችሁም እንደምትዋደዱ እንደምትፋቀሩ ስለተረዳች ነው እናንተን ለማስማማት የመጣችሁ። ብታጠፋም ማለት ነው ብዙ ነገር አጥፍታለች። ያ ወይንን ምናምን ኬኩ ራሱ ሄሉን ለማብሸቅ እንጂ ትክክለኛ እንዳልሆነ ራሱ ተናግራለች። የልህ ነው ሁለቱ ጋር እንጂ ለእሷን ፈልጎ እሷን እንትን ለማለት እንዳላደረገም ተናግራለች። እና እልህ የእልህ ነገር ያው ቤት ያፈርሳል። እንደዚህ አይነት እልህ አለመታገስ፣ አለመደማመጥ እውነት የተገነባውንም ያፈርሳል፣ እንኳን ሌላን ይገነባ ማለት ነው። እና ሄሉሻዬ ተረጋግተሽ ራስን በማጥፋት የሚገኝ መፍትሄ የለም። ወን ራስሽን አጥፍተሽ ናቲን አታገኙም። ስለዛ ተረጋግተሽ ነገሮችን እንደው ብልህ ሆነሽ ነገሮችን ለመፍታት ብትሞክሪ ጥሩ ነው ብዬ ነው እንደኔ ማስበው የኔ ምርጦች ማለት ነው። እንግዲህ በእንደዚህ አይነት ሁኔታ ሳይስማሙ ተለያይተዋል ማለት ነው የኔ ውዶች። እንግዲህ አይከፈልበትም የኔ ምርጦች። ቪዲዮ ላይክ አድርጉ። የሄሉ ቤተሰቦች ላይክ የለም። ኧረ በህግ አምላክ ቤተሰቡም ሁኑ።